አብርሃምና ሩታ ባልታሰበ ሁኔታ በፖሊስ ቁጥጥር ስር ውለዋል። ሩታንም እንግዲህ ኤፍሬምና ሩታንም የተፈጠረው ነገር እንግዲህ አይታችኋል። ትናንትና በተለቀቀው ላይ በዛ ምክንያት እንግዲህ በጣም ብዙ ችግር እንደተፈጠረና በጣም ብዙ ያልተጠበቀ ነገር እንደተፈጠረ ነው እንግዲህ መረጃው የደረሰን ማለት ነው። በውስጥ እንግዲህ እነሱን የሚያውቁ ሰዎች ነው ይሄን ነገር እያሉ ያሉት ማለት ነው። እውነት ለመናገር ያው የተፈጠረው ነገር ከባድ ቢሆንም ይሄን ያህል ድረስ ግን ፖሊስ ጣቢያ እስከመሄድ ድረስ በፖሊስ እስከ ማስያዝ ድረስ ይደርሳል ብዬ አልጠበቅኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ክርስቲያን እህት ወንድሞቼ እኔም ሰላም ሰላም ብያለሁ። ባላችሁበት ሰላማችሁ በዘት ይበልልኝ ውዶቼ። እንግዲህ በዚህ በቅንትሩ ላይ መጥቼላችኋለሁ። እንግዲህ ዛሬም የመጣሁበት ሁኔታ እንግዲህ በአብርሃምና በሩታ ላይ ነው። እኔ አብርሃምና ሩታ ሳይሆን ሩታና ኤፍሬም ናቸው የታሰሩት ምናምን የሚባል ነገር ነበር እንግዲህ የመጣው እንትን። አሁን ላይ ግን ሁሉም እስር ቤት እንደገቡና ይሄን ሁሉ ነገር ያደረጉትም እነ ቤዛ ድጋሚ አሁንም ይዘውት ይጠፋሉ ብለው በማሰብ ይሄን ነገር እንዲያደረጉ ነው እንግዲህ የተሰማውና እውነት ለመናገር ሰው ቢያንስ በሌላ ነገር እንትን ሊል ይችላል፣ ግን እንዴት በወንድማቸው ላይ ይሄን ነገር ሊያረጉ ይችላሉ? ብዙ ሰዎች እንደውም የራሳቸውን ሀሳብ እየሰጡበት ያሉት ነገር ኤፍሬምንም እየወቀሱት ነው ያሉት። ኤፍሬም እንዴት ወንድሙ ላይ ይሄን ነገር ያደርጋል? እውነትም ሩታ ይሄን ነገር አድርጋበት ከሆነ እንዴት ኤፍሬም ይተባበራታል? እያሉ የተሳሳተ መረጃ እየሰጡ ያሉ ሰዎች አሉ። ይሄም ማለት ተመልካች አለን ማለት ተከታታይ አለን ማለት ወይንም ቪዲዮ ስለታየልን ብቻ ያልሆነ መረጃ መስጠት አለብን ብዬ አላስብም። ሩታ ይሄን ነገር ታደርጋለች ብዬ አላስብም። ሩታም ደግሞ ከኤፍሬም ጋር ተስማምታ ከዛ ቦታ ይዛው መሄድ የፈለገችው እየተከታተሉ ሰላማቸውን እየነሷቸው ስለሆነ አብርሃምም ደግሞ እረፍት ማድረግ ይፈልጋል፣ ማሰብ ይፈልጋል። ምን እየተፈጠረ እንደሆነ እሱ ራሱ ግራ ተጋብቷል ማለት ነው። ምክንያቱም በዚህ ጋር በሰዓታት ልዩነት የተለያየ ሰው መጥቶ አብርሃም ምን ሆነህ ነው? አብርሃም ምንድነው የተፈጠረው? አብርሃም ምንድነው የምታስበው? አብርሃም የተፈጠረው ነገር ታስታውሳለህ እያሉ ጭራሽ አይምሮውን ወደ ያልታሰበ ሁኔታ ነው እየወሰዱት ያሉት ማለት ነው። በዚህ ምክንያት ነው ሩታና ኤፍሬም ተነጋግረው ወደ ሌላ ቦታ ራቅ ወዳለ ቦታ ወስደውት ለራሱ ጊዜ እንዲሰጥ እንዲያደርጉት የፈለጉት ማለት ነው። እነዚህኞቹ ግን ሌሎች ሰዎች ግን የተረዱት ግን በሌላ መንገድ ስለሆነ መጥፎ ነገር ሊያደርጉት አስበው ነው የመሰላቸው ማለት ነው። እና ብቻ መታሰር አለባቸው ብዬ አላስብም። ሩታም ይሄን ነገር አታደርግም። ኤፍሬምም ደግሞ ለገዛ ወንድሙ መጥፎ ነገር ያስባል ብዬ አላስብም። ምክንያቱም እዚህ የመድረሱ ምክንያት አብርሃም ነው። የኤፍሬም እዚህ መድረስ ምክንያት አብርሃም ነው። ምክንያቱም ወንድሙ በጣም ለሱ ብዙ ለፍቶለታል። ስለዚህ እሱም ወንድሙን ካለበት ስትረስ ለማውጣት ነው እየሞከረ ያለው። እስር ቤት ይገባቸዋል ብዬ አላስብም።